ምንድነው የተፈጠረው? ምንድነው የቆመው እዚህ ጋር? በጣም ከባድ የሆነ ነገር ነው። እህት ሊያገባ የነበረው ሰውዬ ነው። አረ ተውኝ፣ አታስወራኝ። እኔ ክፋታን አንቺ ልጅ ክፋታን ሰላም ነው። አትሸብር። ምንድነው? እኔ ሽምግልና እንደተላከልኝ እያንዳንዱ ነገር ይሄ ሁሉ ዝዋዝቂ እንታርጋለች። እኔ እርስዎ እርዳታ ፈልጌ ነው። ጋዜጠኛ ነኝ እኔ። የእርስዎን እርዳታ ፈልጋው መጥቼ ነው። አንሳ በዛሽ ሌሊት ለኔ ምዛኝልኝ። እናቴና አባቴን ኮትቼ ነው ከአንቺ ጋር እየተንከራተትኩ ያለው። እህትሽን የተንከባከበልሽ የሆነ ነገር አድርገህ ብታስደፋኝስ? ቤት ውስጥ ግቢ ውስጥ ምናምን የነበረው የእባብ ቆዳ አጥንት ምናምን ምንድን ነው? የት ነው ያለሁት? ምን እያደረጋችሁ? እኛ እኮ አንቺን ለመርዳት ነው የመጣ ነው። ይኸውልሽ አሁን እህትሽ እንደነገረችን ከሆነ ሌሊት ያማታል ስለተባለ ነው። የትኛው አንተ ስንት ችግር መጓዳ ሸፍና እየኖርክ ስንት አረ ተውኝ፣ አታስወራኝ። እኔ ክፋታን አንቺ ልጅ ክፋታን በየሄድኩበት እኔ እሷ ክፉ ናት አታስቢኝ። እኔ መቼ አስባልኩሽ? እሺ ለምንድን ነው አታውራኝ? እኔ በቃ ላወራ አልፈልግም። እንዲረዳሽ ነው ሐሳቤ። ለምንድን ነው ለማውራት የማትፈልጊው? ለምንድን ነው? እሺ ንገሪኝ፣ ምንድን ነው የሚረዳኝ? እሱ ሌላ መንገድ እየተመሰልሽ ነው። ምንድን ነው የምታስመስለው? ምንድን ነው የምታስመስለው? አንቺ እንደዛ ነው የሚሰማሽ? እኛ በትዕግስት ልናወራሽ እየሞከርን ነው። ማለት የተፈጠረውን በትዕግስት እንድታስረጅን እየሞከርን ያለ ነው። ከዚህ በላይ እህትሽ ታጨንቃለች። ምንድን ነው ማወቅ የምፈልገው? ሁሉንም ነገር ለምንድን ነው ወንድ ልጆችን የምታዩ? ዝም በይ። ከወንድ ልጆች ጋር ምንድን ነው እንደዚህ የተለየ ጸብ ያለሽ? መብቴ እኮ ነው። እኔ አንተ ላይ እስካልደረስኩብህ ድረስ ሌላ ሰው ላይ እስካልደረስኩብህ ድረስ አያገባህም፣ አይመለከትም። ለምን የፈለግኩበት ጣራ ላይ አልወጣም? አንተ የሚመለከተህ የራስን ነገር። አንተ መብትና ግዴታን ካወቅህ ታስብ። እህትሽ ተጨነቀች። አንቺ ተደብድበሽ በመጣሽ ቁጥር ተደባድበሽ በመጣሽ ቁጥር እህትሽ ማይክ ታዳምጪኛለሽ? አንሳ በዛሽ ሌሊት ለኔ ምዛኝልኝ አቦክሽ ለኔ ምዛኝልኝ። እኔ ያጥፋተኛ እኔ ያጠፋሁኝ እኔ እንደዚህ ነኝ አይደል? እንዳግበሽኝ ታውቂያለሽ። እናንተ ዛሬ ፊት ለፊት ሰው ፊት ቆይ ስሚ፣ እኔ እንድታለቅሽ ጭራሽ አልፈልግም። ምክንያቱም ምንም አላጎደልኩብሽ። ምንም እኔ እንደታላቅ እንደዚህ አድርጊልኝ ብዬ አንቺን ከራሴ ለይቼ ያየሁበት አውት አንዳንዴ ካልጋዋ አስነስተሽ ሶፋ ላይ እያስተኛሻት አይደለም እንዴ? እንዴት ነው ለእሱ አስብላታለሁ የምትይው? እኔና አንቺ እኔ አሁን ብዙ ማውራት እንደማልወድ ታውቂያለሽ። እኔና አንቺ የተለየ ችግር እንኳን ቢኖረን እኔና አንቺ ያለውን ነገር ተነጋግረን መፍታት የምንችል ሰዎች ነን አይደለ? ሌላ ሰው ጋር ሄደሽ ችግርሽን ለእኔ ሳትነግሪኝ ሌላ ሰው አምጥተሽ የኔን ችግር ለሰው መናገር፣ እኔ ሽምግልና እንደተላከልኝ እያንዳንዱ ነገር ይሄ ሁሉ ዝባዝቂ በጣም የህፃንና የዘቀጠ ጭንቅላት እንዳለሽ ነው። ይኸውልሽ ምክንያቴን ለምን አትጠይቂኝም? እንዲረዳሽ አልጠይቅሽም። እዚህ ጋር ጥፋተኛ ነሽ። አላወራሽኝማ፣ አልነገርሽኝም። መች ታዳምጪኛለሽ? እህቴ ልበልሽ። እነዚህ ክፉ ቃል አንነጋገር። መቼ ነው የምታዳምጪኝ? እሺ ክፉ ቃል አንነጋገር። ቆይ እሺ ደህና ነሽ ምናምን እንኳን ስልሽ ራሱ በሩ ወርብረሽ ምናምን እንደምትሄጂው በስርዓት እንኳን በር እኮ ሊሰማኝ ይችላል። እኔ እሺ ምን ታዲያ? ከዚህ በፊት በነበረኝ ነገር ከዚህ በፊት ባሳለፍኩት ነገር በጣም ብዙ ነገሮች ደርሰውብኝ ነው። ይሄ ደግሞ ታውቂያለሽ፣ ምን እንደው ብዙ ነገር ታውቂያለሽ። ያንን ደግሞ መረዳት አለብሽ አይደለ? እኔ ማለት ማማሽ እኔ ማልሆን ከሆነ እናትና አባትሽ ጋር ሂጂ። እናትና አባትሽ አትበይ። እናትና አባቴን ኮትቼ ነው ከአንቺ ጋር እየተንከራተትኩ ያለሁት። እኔ ተንከራሽ ጋር በእኔ ጉዳይ ማንም ሰው እንዲጎዳ አልፈልግም። እኔ ለራሴ በቂ ነኝ። ስምሽ ማን ነው? ቆይ ያኔ እንደዛ ብለሽ አታስቆሚኝም ነበር? ለአንቺ እንደዚህ ስትሰቃይ ስምሽን ንገሪኝ። ስምሽ ማን ነው? እኔ ምንም ስሜ መናገር አያስፈልገኝም። ምን ችግር አለ? ስምሽን እኮ ነው የጠየቁሽ። ምን ችግር አለ ስምሽን እንኳን ብትነግሪኝ? እኔ ያለ ምንድን ነው የምታወራው? በቃ ስሜ መናገር አልፈልግም። ለራሴ ደህንነት ሲባል ምንም ስሜን አልናገርም። የሆነ ነገር አድርገህ ብታስደፋኝስ? እሷ እንደዚህ ናት ሲባል እሷ ወንድ ትጠላለች ሲባል እኔ በጣም ብዙ ነገር ደርሶብኛል። እኔ እኮ ልረዳሽ አንቺ ወንዶች ጋር አንቺ የሚያደርጉብሽን ነገር ለማስቆም ነው የመጣሁት። እኔ ወንዶች የሚያደርጉብሽን ነገር ምንም አላደረገባትም እኮ ከዚህ በፊት ምንም ጸባይ የላትም ወንድ ላይ እኮ። አሁን በቅርብ ያመጣችው አመል ነው። ምን እንደሆነ አላውቅም። ችግሯ ምንድን ነው? ችግርሽ? ቆይ እሺ ለምን ደግሞ አትናገሪው? እኔ ምንም ችግር የለብኝም። እሺ ለምን እንደዛ ያስጠላሽ? ሰፈር ላይ ራሱ እኮ ሰዎች ገና እህትሽ ሁሉንም ነገር እኮ ነግራኛለሽ። ሌሊት እንደምትጮሂ ክፍል ቆልፈሽ እንደምትቀመጪ
እኔ ምንም የደረሰብኝ ነገር የለም። እኔ ደህና ነኝ። ምንም ማድረጉ እያየኸኝ ነው። በጣም ደህና ነኝ አይደለ? ደህና አይደለሽም። ታውቀኛለህ ከዚህ በፊት። እሺ አሁን ስለ እኔ እንደዚህ እርግጠኛ ሆነህ ደህና ልብስስ የማትለብሺው ለምን እንደው ሽቲ ምናምን ለብሰሽ ነው እየወጣሽ ያለሽው? ምንድነው ችግርሽ? ሴት ልጅ እኮ ነኝ። ታዲያ ወንድ ከመቼ ጀምሮ ነው አንቺ እንደዚህ የምትለብሺው? ምን ያህል ጊዜ ነው ሽቲ መልበስ ምናምን ከጀመረች? በቃ እንደዚህ ነው እየተንኳተተች እንዴ? ለምን እየተንኳተተች ማለት ነው? እኔ ስጀምር ንስሓ ልገባ ነው። ቀሚስ ማለት ነው ሁልጊዜ የማደርገው። ይሄ ደግሞ ታውቃለች። ልብሶችሽ እንዳለ እኮ ሱሪ ነበር ነው አበን እኔ እኮ በጣም እኮ የህፃን ጭንቅላት ነው። ገና ብዙ ያልገባት ነገር። ለዛ ነው ጥያቄ አንተ ብቻህን መምጣት አልነበረም። እህትሽ የነገረችኝ አትንካኝ፣ አንተ ሄድ እንዳትነካኝ። እሺ አለቀሽ። ቤተክርስቲያን እንደማትሄጂ ጸበል እንደማትጠመቂ ነው። ግን አንቺ አሁን ንስሓ ልገባ ነው እያልሽኝ ነው። እኔ ንስሓ ልገባ ነው። መብቴ እኮ ነው። እኔ ጀምር ንስሓ መግባት ከፈለኩኝ እኮ ንስሓ እገባለሁ። ገባ? ንስሓ መግባት ካለብኝም እገባለሁ። አያገባህም። እኔ የፈለኩትን ነገር ማድረግ እችላለሁ። አሁን መሄድ እፈልጋለሁ። ወዴት ነው የምትሄጂው? ቆይ መሄድ እፈልጋለሁ እያልኩ ነው። አንተ ጭራሽ ነተቀኝ። ወዴት ነው የምትሄጂው? እያናገርንሽ እኮ ነው። ምንድን ነው የተፈጠረው? ምንድን ነው የቆመው እዚህ ጋር? ምንድን ነው የተፈጠረው ነገር? ምንድን ነው የተፈጠረው? ቆይ ሰላም ውድ ቤተሰቦቻችን እንደምን አረፈዳችሁ፣ እንደምን ቆያችሁ። እንግዲህ ለመጨረሻ ጊዜ የገጠመንን ነገር ሁላችሁም አይታችሁታል። በጣም ከባድ የሆነ ነገር ነው ልጅቷ ላይ ስንመለከት የነበር ነው። እንግዲህ ያለውን ነገር በሙሉ እያጣራን ነው። በፍቅረኛ በኩል ያለውን ነገር አባሎቻችን እያጣሩ ይገኛል። ቤተሰቦቿም እንዴት ከቤት እንደዚህ ሊያስወጣቸው ቻሉ? ጨክነው የእናትና አባት አንጀት እንደዚህ አያስችልም እና ይህንን ነገር ለመቀበል ከባድ ነው እና እሱንም እያጣራን እንገኛለን። እንግዲህ እውነታውን ለማወቅ ይረዳን ዘንድ ቤት ውስጥ በድብቅ ካሜራ አስቀምጠናል። እውነታውን ለማረጋገጥ በጣም ስለሚያስፈልገን ስለሚጠቅመንም ድብቅ ካሜራ ማስቀመጥ ችለናል ማለት ነው። እንግዲህ አባሎቻችንም ሁሉንም እያጣሩ ስለሚገኙ አዲስ መረጃ እስከምናገኝ ድረስ የትም እንዳትሄዱ፣ አብራችሁ እዚሁ ተከታተሉን። ቸር እንቆይ። እንግዲህ ቤተሰቦቻችን በጣም አስፈሪ ቦታ ነው የመጣ ነው። እንግዲህ ይህ ግለሰብ የወይዘሪትን ሰላም እህት ሊያገባ የነበረው ሰውዬ ነው እና እንግዲህ በጣም በሰፈሩ የሚፈራ ሰው እንደሆነ ነው የተነገረን። እንግዲህ ምን እንደሚገጥመን አናውቅም። እንግዲህ ወደ ውስጥ ገብተናል። ምንድን ነው ያስፈራል? እንግዲህ ግለሰቡ አቶ አሸብር እንደሚባል የሰማ ነው። ግባ ወደ ውስጥ። ማነው? ሰላም ነው? ሰላም ነው? አቶ አሸብር ምንድን ነው? አቶ አሸብር ልታወራ ትችላለህ? ቆይ ምንድን ነው እየተፈጠረ ያለው? አሸብር ይሰማሃል? አሸብር ልታወራኝ አትችልም? እርሱን ፈልጌ ነው የመጣሁት። አሸብር ምን አሉኝ? አቶ አሸብር ሰላም ነው? አሸብር ማን አንተ? ኧረ ምን ታደርጋለህ? እኔ እርሶ እርዳታ ፈልጌ ነው። ጋዜጠኛ ነኝ እኔ። የእርሶን እርዳታ ፈልጋው መጥቼ ነው። እርሶ እዚህ እንትን እንደሚሉ ማነው ልጅ ላክ? የእርሶ ጓደኞት ነገርኩህ። ቶሎ ንገረኝ። ከዚህ ማር ቶሎ እንጠልፍ። ራስህን በሰላም መስወጣት ከፈለግ ቶሎ የሚፈልጉ ነገር ሰው ላይ መተማመን ፈልጌ ነበር። በራስህ ላይ መዓት ነው የምታመጣው። ቶሎ ንገረኝ። ምን ይፈልግኩ? ፍቅረኛ ነበረችኝና ፍቅረኛዬ ላይ ወደ እኔ እንድትመጣ ምናምን መተት እንዲሰሩልኝ ነው የሚፈልጉት። በቃ በእሷ ላይ የሆነ መተት አይባልም። መተት አይባልም። ምንድን ነው መተት? ይሄ እኮ ጥበብ ነው፣ ስራ ነው። እሺ መድኃኒት ፈልጌ ነበረ። የሚመጣው ሰዓት ነው። ስትመጣ ግን አታሳውቅም? ሰዎቹ ልምር ላይ ማንንም አላገኘሁም ነበር። የት እንደሄዱ አላውቅም። ብቻ ነው የመጣኸው? አዎ ብቻዬን ነኝ። ማነው ግን ይመስልህ? ምንድን ነው ያስከተልካችሁ? ንገረኝ። ማንም የለም። ብቻዬን ነኝ። ማይሆን ሰዓት ነው የመጣኸው።
አይ አስቸኳይ ነው ጉዳዩ፣ አስቸኳይ ሆነብኝና እንትን ነው ሌላ ሰው ልታገባብኝ ነው እና በቃ በጣም አስቸኳይ ሆነ እና ደግሞ ስጠይቅ እርስዎ እዚህ አካባቢ አንደኛ በጣም ጎበዝ እንደሆኑ ምናምን ነግረውኝ ነው የመጣሁት። ምን አለ ጊዜ አብራችሁ ኑራችኋል? አረ ምንም በቃ 1-2 ቀን ነው ምናምን ማውቃት እና በቃ ዝም ብዬ ሳያት እወዳታለሁ። አሁን 2 ቀን የምታውቃት ነው ማግባት የፈለግከው? አንዳች ነገር እኔ ለመሰለል መጥቶ ከሆነ ግን በራሴ ህይወት ላይ ትፈርዳለህ። አረ አይደለም በፍጹም ይሰሩልኛል። አሁን ምንም አይነት ነገር ቢሆን መስራት እንችላለን። ነገር ግን አንተ ወዩ ክፋት አስበህ መጥተህ ይሁንና መውጫ ቀዳዳ ነው የሚጠፋ። እንዴ እርሶ እኮ ጎበዝ ናት ምናምን ብለውኝ የእነ ሰላም ትልቅ እህት ነው የላከችኝ። የእነ ሰላም ትልቅ እህት ነው የላከችኝ እርሶ ጋር ጎበዝ ነው ብላ። እንዴት ለእኔ አላሳወቀችኝ? እኔ እንጃ አላወራችሁም እንዴ? እሷ እኮ ነግረዋለሁ ብለኝ ነበረ። እቻውን ጉዳይህን ተላሳውቅ። አዎ የእሱ እህት ላይ ልክ እንዳሰሩት አይነት ነው እንዲሰሩልኝ የምፈልገው ጋሼ። ያለ ነገር አትናገር ያላልኳትም። እንግዲህ ሁሉንም ነገር ነግረኛለች የሰሩትን ነገር እና በጣም ጥሩ ነው። እንዴ በጣም ጥሩ ነገር እኮ ነው ያደረጉት ጋሼ። ጥሩነቱን አንተ አይደለም የምትነግረኝ። ማለቴ እኔም ስራውን ስለወደድኩት ለእኔም እንዲሰሩልኝ ነው የመጣሁት። ምን እያደረጉ ነው ጋሼ? ቆይ ምንድን ነበር እሷ ላይ የሰሩት? ምንድን ነበር? በጣም አሪፍ ነበረ። እንዴት አድርገው ነው ያደረጉት? ምንድነው? እባብ ነው እጁ ላይ ያዘው። እየተጫወተ ነው። በሁለቱም እጅ ውስጥ ነው እየወጣለሁ እኮ እያፈዘዘኝ ነው የሆነ ነገር። በባብ እየተጫወተ ነው ያለው። ኧረ ከጎኑ ባቦች እየፈለጉ ነው። ምንድን ነው? ብረት ላይ ማት እንዳትመጣ። ዝም በል። ብረት ላይ ማት አትምጣ። ተርስ ሁሉንም ጥራችሁ ወደዚህ። ምን እያደረክ ነው? ምን እያደረክ ነው? ውረድ። ልቀቀኝ። ራሴን ሙድ ልቀቀኝ። ይኸውልህ ያየኸው ነገር ሁሉ አንተ ላይ ከወረድኩ ልቀቀኝ። ውረድ። እኔ በራሴ ነኝ የሚያደርገው። ልቀቀኝ ብያለሁ። አስመሳይ። ሁሉንም ነገር አውቀናል። ራሴ ነኝ የሚያደርገው ብያለሁ። እንዳትነካኝ ብያለሁ። እጅ ላይ እንዳያርፍ። ግባው እያለሁ እጅህን አንሳ። እየገባኝ ነው ያለው። ለእኔ ሌላ ያደረግከው ነገር ነው። ዋጋ ትከፍልበታለህ። እኔ ለተበደልከው ነገር መቀመቅ ነው የምወርድ። ዝም በል። እንዲሁ እንደ ዋጋ ዛሬ የምትው እንዳይመስልህ። መቀመቅ ነው የምወርድ። እሷ ከመጣች ትገለኛለች። ቁጭ በይና አስረዳሻለሁ ሁሉንም ነገር። እሷ ከመጣች ትገለኛለች። ጸባዩን እያወቅህ ምን ሆነ ነው? ጠላታችንን ጭራሽ ይዘህ በእኔ የሆነብሽ ችግር የለም። ምንም አይፈጠርም። ይሄ ሰውዬ የት እንዳገኘሁት ገምች። እየጠነቆለ ምንድን ነው የምታወራው? ከዚህ ሰውዬ ጋር ነበር እህትሽን ልትድር የነበረው። ከዚህ ጋር ነበር ቤተሰቦች ሊያጋቧት የነበረው። ምንድን ነው የምትቆነው?
ምንድን ነው የሚቀልደው አንተ? የሚያመኝ መሰለህ እንዴ? ስማትርም አንቺ ቁጭ በይና በስነ ስርዓት መፍትሄ ልናመጣ አይደለ እና ለምንድን ነው የምትከራከሪለት? ይህን ሰውዬ ለምንድን ነው የምታመጣብን? ይህ እኮ እህቴን ሊያገባት የነበረው ሰው እኮ ነው። ለፍርድ ልናቀርቦ ነው የመጣ ነው አይደለ? ምን አድርጎ ነው? እህትሽ ላይ ቁጭ ብሎ እህትሽን የተንከባከበልሽ ተርፏል አታርፍም? አንተ ላይ የተናደረግከው ነገር ሁሉ የሚመጣብን መቋቋም ቻልክ እናያለን። ኧረ እባክህ ከዚህ ቤት ሳትወጣ እስከ አባሮችህን አጋሮች ዝም በል እንዳጨርሱ ዝም በል ውራድ ዝም በል። ወይኔ ጉዴ ፈላ። ኧረ በእጅ ሰበብ እንዳይሆን እባክህ። ምንድን ነው ይሄ? ምንም አይልም። ተረስ ጀምር። ቁጭል ቀና በልና ቀናና ቁጭል ላይ እንደዚህ ማንም እጁን አንስቶ የሚጥል አልመሰለኝም ነበር። ኧረ እባክህ ሲጀምር ምንድን ነው ይሄ? ምንድን ነው የጠረጠረው? አውልቀው እያለ ለአንተም ጥሩ አይደለም። እዚህ ላይ ነው መታተር። አሁን ይፈል ይኸው ምንድን ነው ጨርቆማ ብዬ ሆነ እኮ ነው። ምንድን ነው ረቀመኝ ግደሉት። አየሽው አይደለ ከማን ጋር ልታጋቧት እንደነበረው? ቁጭ ቆይ፣ ልጅቷ ምንድን ነው ያረካት? ምንድን ነው ያረካት? የሰላምን እህቴት ነው ምን አሁን ምን ስታረግ ነበረ? ምን ወደ ሌላ ሰው ተቀየርክ? ባንዴ ምን የተፈጠረ ነገር አለ? ምን ሆናችሁ ናት? ምንድን ነው ሊገው የተደረደረው? ምን ሆናችሁ ነው? በሰጠሽም መረጃ ስንከታተለው ነበር እና ቤቱ በሙሉ በእባብ የተሞላ ማለት የምን እባብ? አልጋ ላይ ቁጭ ብሎ ሲጠነቁል ሊያዝ ነው። ምንድን ነው ስለማን ታወሩት? ወጣት እኮ ነው። እንዴት ነው ማለት ስለማን ታወሩት? ምንድን ነው ነገሩ? የማለምንም ነበረ ሁሉንም ነገር ግን በአይናችን ያየ ነው። እርግጠኛ ናችሁ ማለት እንደዚህ አይነት ነገር ሲጀመር እውነት አለ ማለት ምን ማለት ነው? ቆይ እሺ ይኸውልሽ ሁሉንም ነገር ስንከታተል ነበር። የፎቶም የቪዲዮም ማስረጃ ይዘናል። በድብቅም ስንከታተለው ነበረ። ይኸውልሽ ስንት ችግር አይተን መሰለሽ እዚህ ግቢ ውስጥ እዚህ ቤት ውስጥ የገባ ነው። ቆይ እሺ ምንድን ነው? ቆይ ምንድን ነው ግቢህ? ለምንድን ነው እንደዚህ የሆነው? የእንስሳ አይነት ምንድን ነው? ቤት ውስጥ ግቢ ውስጥ ምናምን የነበረው የእባብ ቆዳ አጥንት ምናምን የት እንዳለ አታውቅም? ጠንቋይ አይደለ እንዴ? እንዴት አታውቅም? ስለምን ስነስርዓት ያዝ እንጂ ምን ልጅ አልክ? ዝም ብለህ አፍ እንዳመጣ ተወራት እንዴ? ምን ደግሞ አሁን እየሸመጠጥክ መሆኑ ነው? ምን ነው ሸመጣችሁ? ምንድን ነው እያወራ ያለው? እውነቱን ነው? ምንድን ነው ጥንቆላ ምናምን ማለት? አሁን ራሱ እናንተ ልንገራችሁ እንዴ? ትጠይቂያለሽ እንዴ? እናንተ እኮ ናችሁ ያመጣችሁ እንጂ። ይሄ እዚህ ቪዲዮ ላይ ያለው ሰውዬ ማን ነው? ይሄ ምንድን ነው? እኔ ነኝ። ምን ይደረግ? ምን ይተውታል? ምን ላልልሽ? ምን ልትርቅ? ምን እየሰራ ነው? አሁን ምንም ላልክ ምን ያገባችሁ ነው? ምን ታርጋላችሁ? እቴ ላይ ምንድን ነው ያደረገው ብዬ እየጠየኩ ነው። ምንድን ነው እናንተ እኔን ያዛችሁ በእናንተ ቁጥጥር ስር አደረጋችሁ ማለት ነው። በእናንተ ቤት እየጠየቅን እኮ ነው። ትስቃለህ እንዴ?
በስርዓት ባንቺ እጅ አይደለም። እሺ ተረጋጊ። እንደዚህ አይደለም። ስንት ስራ የሰራው ሰው ነኝ ይላል እንዴ? ተረጋጊ። እንደዚህ አይደለም። ጤናሽን የምትፈልጊና በሰላም የምትፈልጊ ከሆነ ይሄን ነው የፈለገው። ትናገራለህ አትናገርም? አንተኛ ላይ ተላግጣለህ። አንተ የማትረባ ቀለበል ቆይ በእጅ ስበብ እንደው ይሄ ጤነኛ አይደለም። ቀጠንጫ ነው የሚፈልገው። ተነስ ቀለበል። ቆይ ምንድን ነው? ምን አባና ያረካው የሰላም እህት ላይ ምንድን ነው ማወቅ የምትፈልገው? ተናገረው። እየጠየቅነው አይደለም። ምንድን ነው ያደረካት? ቅጥቅጪ ታደሩ እነግራችኋለሁ። ምን አባታችሁ ታመጣላችሁ እኮ ተናገር። አንተስ ምን አባትህ ታመጣለህ? ምንም አላመጣም። እሺ ምንድን ነው? ከየት ነው የመጣው ሰውዬ? ከየት ነው የመጣው? ምንድን ነው አትላታ ውጣ። ከየት ነው የመጣብኝ ሰውዬ? ምንድን ነው ያረጋለሽ? ምንድን ነው የምታረጋው? ይኸውልሽ ምንድን ነው የምታረጋው? አንቺን እያስጨነቀሻል ነበር። ይኸውልሽ ላጥልላችሁ። ተረጋጊ። 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 እናስወጣዋለን። እስኪ አረጋጊያት። ና ደግሞ ዘና ብሎ ይቀመጣል እንዴ? ቀና ብለን እናውራ ወደዚህ በእኔ ላይ ማንም ምንም ያደረገ ሰው ቢኖር መጨረሻው አይታወቅም። ቆይ ለምን ለዚህ መታቂያ መሳለቂያ ነው ማለት ነው። ቆይ ምን አደረገች ልጅ? ምን አደረገች? እንደረገችኝ እኔ ብቻ ነኝ የማውቀው። ቆይ ምን በደለች እሷ? ይኸው ላስወጣልሽ እኮ ነው። ይኸውልሽ አንቺ ተረጋጉ እስኪ። ኧረ የሰውዬ ምን እያደረገ ነው? አሁንም እንደ ቅድሙ ዋብ እያወጣ እኮ ነው። ምንድን ነው ከፍ ውስጥ የሚወጣ ነገር ምንድን ነው? ኧረ ከእኛ ውስጥ ኧረ ባብ እየወጣ ነው። ኧረ ወይ ነገር ኧረ ምንድን ነው እየሆነ ነው? እንግዲህ ቤተሰቦቻችን ከትንሽ ደቂቃ በኋላ ተመልሰናል። እንግዲህ እንደምታዩት የተፈጠረው ነገር በጣም ላይን የሚከብድ ነገር ነበር። ሁለቱም ከእጃቸውና ከዓይናቸው እባብ ሲወጣ ነበረ። በጣም አስደንጋጭ ነበረ። እሱም በጣም አስቸግሮን ነበርና እስኪ በቃው ድረስ ደብድበን ነው ያስገባነው። እንደዛ ሙሉ አልመለስ ብሎን ነበረ። ከስንት መከራ በኋላ አሁን ልናረጋጋው ችለናል። እሷም ወደ ራሷ ልትመለስ ችላለች። እና እስቲ ያለውን ነገር አብረን እንስማው። ቆይ እኔ የምለው እንዴት ነው ቆይ ይቺ ልጅ ልታገኛት የቻልከው? ምን ሰውን ማግኛ መንገድ እኮ በጣም ብዙ መንገድ አለ። ብዙ አይነት መንገድ ሰው ታገኛለህ ማለት መንገድ ስትል በምን አይነት መንገድ? መንገዱን ሰው ምን እንዳደረጋት ይንገራል። እሷም ብቻ አይደለም ብዙ ሰዎችን በብዙ አይነት መንገድ አግኝቻለሁ። ለእኔ አይደለም እሷን ማግኘት ማንንም ከተደበቀበት ቆፍሬ የማውጣት ብቃት አለኝ አይደለ? እሷን ማግኘት ለእኔ ድንቅ ብርቅም አይደለም። ምን አይነት ምን አንተ ቆይ ምን አይነት ደስታ ይሰጥሃል? እኔ ሲጀመር እሷ ለእንደዚህ አይነት ነገር ያበቃቻት እህቷ ናት። ማለት እህቷ ማለት ዙሩ ያገናኛል የማይገናኝ ነገር የዙሩ ያገናኛል። ይሄ ሰው ይጥረሻቸው ማለት አሁን ደግሞ ዙሩ ከዚህ ጋር እየሄደ ነው። ምንድን ነው የምታወራው? ማመን አለማመን የእናንተ ጉዳይ ነው። እኔ የተደረገውን ነው ተናገር አይደል ያላችሁኝ። የምትሰሙ ከሆነ ነግራችኋለሁ፣ ካለመናችሁ ደግሞ እናንተ ማስገደድ አልችልም። ግን እውነቱን እነግራችኋለሁ። ቆይ አሁን አንተ ከሷ ጋር ከእህታችን ጋር ልታጣላና እህታችን እንዴት ነው እንደዚህ አይነት ነገር? አዎ ታላቅ እህታችሁ እንዴት እህቴ
እህታችን ላይ እንዴት እንደዚህ አይነት ነገር እንዲደረግ ምን አረጋችሁ? ከሷ ጋር በስራ ምክንያት አብረን እንሰራ ነበር። ከኔ ጋር ትሰራለች። የምትሰራው ስራ አለ፣ እሱን ስራ ትሰራለች። ምናልባት ካመጣችሁ በብዙ ነገር ተውልተል ነው እንጂ እንደዚህ ምንድነው? ምኑን ከምኑ እያገናኛል እኮ አይገናኝም። ቆይታችሁ ታዲያ የምትሸጠው ንግድ ታዲያ በምን ይመስላችኋል? ተስፋፍታ ሀብታም የሆነችው የቤተሰቦቻችሁ ሀብት እንዳለ ሆኖ በጣም ብዙ ነገር ነው የምታደርገው። ማለት አሁን ይህ ሰውዬ አውቀው እኛን በህትማማቶች መካከል የማይሆን ነገር ለመፍጠር እየሞከረ ነው። እንደዛ ከሆነ ይሄንን ምንም ቁጭ ብዬ ከሱ ጋር ማውራትም አልፈልግም። እውነቱ ከተናገረ እውነቱ ነው። ቆይ አንተ ልጅቷን እንደዚህ መበጥበጥ ሳይቀር ደግሞ እህታቸውንም ማስገበተ የባሰ ልታለያያቸው ነው እንዳያሳብ ይሄ ወንድም የምታምኑ ከሆነ እየነገርኳችሁ ነው። አይ ካላችሁ ደግሞ ምንም የምናገረው ነገር የለኝም። ምን ማስረጃ አለ? አሁን እሷ ከሷ ጋር ስለመስራት ምን ማስረጃ አለ? እሺ ቀጥልሽ። ያንዳንዱ ነገር አስፈላጊ ነገር እነግራችኋለሁ። ጸጥ ብላችሁ ከሰማችሁኝ እውነታው ላይ ራሳችሁ ትደርሳላችሁ። ከዛ ውጭ ግን እኔን በማደናገር የሆነ ነገር በማድረግ ምንም ለውጥ አታመጡ። ቆይ እሺ፣ ለምንድን ነው እሷን እንደዚህ የምታሰቃያት? ለምንድን ነው? ቆይ እቺ ልጅ ምን አደረገች? እሷ ድንገት ነው ወደ ቤት የመጣችው። ድንገት ማለት እህቷ ቤተሰቦቻቸው ሀብታም ናቸው። የእነሱ ሀብት እንዳለ ቢሆንም ግን ደግሞ የእነሱ ታላቅ እህታቸው ከኔ ጋር በሆነ አጋጣሚ ስራ አብረን ጀመርን። ስራ አብረን ስንጀምር ከቤተሰቦቿ ጋር ብዙ አትስማማም እና በጣም ትናደዳች። በእርግጥ እነሱ ምንድነው ልጅቷ ብትለት ይጎልሻልና ትንሽ እስክትመሰኝ ነው የራሴን ስራ አልጀምር ምናምን ብላ ስትጠይቅ በጊዜው ሀብት ንብረት አልሰጧትም ስራ የምትጀምርበት እና ያኔ ወደ እኔ መጣችና እንዲህ አይነት ስራ መስራት እፈልጋለሁ ምናምን ነገር አለችኝ። አገዝኳት። ስለ ቤተሰቦቿ ነገረችኝ። በቃ እያንዳንዱን ነገር አስታስረዳኝ። የእሷ ስራ የምጀምርበት አይነት ነገር ሰጠዋት። የኔ ተላላኪውና ተቀጠረች። ያንዳንዱ ጉዳይ አስፈጻሚ ነበረች። ስራዎች ታስጨርሳለች። ይሄ እውነተኛ ባህሪን ስለማታውቅ ነው። እንደዚህ አይነት ሰው እንደሆነ ብታውቅ ነው ጭራሽ እንደዚህ አታረግም። ስለ ሁኔታው አይደል ንገረኝ የምትሉት? የሆነበትን አጋጣሚ ነገር እኮ ነው የምነግራችሁ። ቆይ ከዚህ በፊት ታውቁት ነበር በረም? እኔ ጭራሽ አላውቀውም፣ አይቼውም አላውቅም። ሰፈር ውስጥ ግን አንዳንዴ አየዋለሁ፣ ግን ማለት ልብ ብዬም አላየውም እኔ። ከዛ በድንገት ሳይታወቅ ሽማግሌ ላከር ምናምን ተዋለ። እኔ የምጠብቀው ፍቅረኛ አለኝ፣ ገባ? እኔ ብዙ ገና ወደፊት ከሱ ጋር የመኖር ብዙ ተስፋ አለኝ እና በቃ ለምንድን ነው የሚስቀው? በጣም ትጀምር፣ በጣም ንቀት አለበት ይህ ሰውዬ። እኔ ከአንተ ጋር እንደዚህ ቁጭ ብዬ ማውራትም አልፈልግም። ቆይ አንተ ያረከው ሁሉ ነገር እንደው ትንሽ እንኳን ሼም አይዘህም? ስላደረግኩ ነገር አልጸጸትም። ምክንያቱም እኔ ነገሮችን የማደርገው አምኜበት ወድጄና ፈቅጄ እስከሆነ ድረስ ምንም አልጸጸትም። አሁን የገባበት ወደ ጉዳዩ ገባ። አልቃው እሷን ሽምግልና ልኬ ነበረ። ከእሷ ጋር ስትመጣየዋት አጋጣሚ በጣም እሷ ላይ ቀልቤ ተወረወረ። ከለሯ ያምራል። ልጅነቷን ወደድኩት። ማናቱ እየጠየኳት እህቷን እህቴ ናት አለች። እንደው ለምን አታገባትም አለች። እህቴ ለሰይድ የሷ እህት አንተ ለምን አታገባትም አለች። ሰላም የሚገርምህ ስላንተ ጥንቁልና እያወቀች ስላንተ ስራ እያወቀች ነው እንደዚህ አለች። አንቺ በምን ማውቃ ነገርሽ እኮ እየጠየኩት ነው። እያወቀች ነው እንደዚህ ያለች ወይስ ምንድን ነው የምትለን ነገር? ኮልት እኮ እሷ እኔ ማደርገውን እያንዳንዱ ነገር ታውቃለች። የኔን ጉዳይ ነው የምታስፈጽመው ታውቃለች። አያታችን ብዙ ሀብት አለው ከቤተሰቦቻችን በላይ። እሱም ንብረቱን የተናዘዘላት ለሷ ነው። እህቶቼን የሚላቸውን አይሰሙም። ቤተሰቦችም ለእኔ አንዳች ነገር አያደርጉልኝም። ስለዚህ ከአንተን ካገባች አንተ ያንን ነገር መጠቀም ትችላለህ። እኔ ለሀብት ብዙ እንትን አይደለም፣ በጣም ያለኝ የሞላኝ ሰው ነኝ። አንቺ ግን በቤተሰባችሁ እንደዚህ አይነት ነገር አለ ወይ ስልሽ የለም ብለሽ ነበረ። እህቱ ግን ከሱ ከጠቋይ ጋር ተባብራ ስትሰራ ነበር አይደል? ቤተሰብ አይደላችሁ እንዴ? እህትና እህትማማቾች ሆናችሁ እንዴት ስለ እህትሽ አታውቂም? ታዲያ ምኑ ላይ ነው እህት? ለምንድን ነው የምታሸማቅቃት? መጠየቅ አለብህ። እኔ ነው የምጠይቀው፣ ምክንያቱም እሷ ህፃን ልጅ ናት፣ የምታውቀው ነገር የለም። ተጠየቅም እኔ ነው የምጠይቀው። እኔ እህቴ እንደዚህ ታደርጋለች የሚል ነገር ጭራሽ አይምሮ ውስጥ የለም። ምናልባት ለስራ ብር አስፈልጓት በዛ ምክንያት አልመልስም ብላ እሷን ወጥወሮች ለማስገባት ያደረገው ነገር ሊሆን ይችላል። ይህንንም መረዳት አለብህ። ዝም ብለህ እሱ ነው ሲል ወደኛ እንትን ማለት የለብም። ገባ? እሷን ደግሞ ታስጨንቃት አልፈልግም። ማወቅ አለብኛ። ታዲያ መረጃ ካልሰጣችሁ መረጃ ይዘው ነው የምትመጣው እንጂ እኛ ሰው ሲል እሱን እኛ ሰንን እኛ ከእናንተ ነው ማውጣት መናገር ያለባችሁ እናንተ ናችሁ። የጠየቃችሁ አይደል? ማወቅ የምትፈልጉት። ስለዚህ እኔ የምናገረውን ነገር ልጨርስና እናንተ ጭቅጭቃችሁን በኋላ ጭቃጭቁ። እኔ መሄድ አለብኝ። የት ነው የምትሄደው? የሚሄድበትን ለአንተ ማሳወቅ አይጠብቅም። ያበላሸውን ማሳጠር ይሄ ሁሉ ነገር አድርገህ መሄድም ትፈልጋለህ? ነገርኳችሁ። በቃ ይሄ ጉዳይ እሷን አየኋት። ነገርኩሽ እኮ ስራ ፈልጋ መጣች። በቃ እኔ ጋር የቀጠርኳት እኔ ጋር እየሰራች ነው። እሷን አየኋት። ማናቱ ስጠይቃት እህቷ እንደሆነች ታናሽቷ እንደሆነች
እና ደግሞ እሷ ታንሽ ማለት እንዳለች ባል እኔ አንድ ነገር መጣለች ልጅቷን ሳያት ወደው ቀልብ ወደዳት ሰርቪሳችሁም ያለው ነገር ነገርች ከዛ በላይ እኔ አንድ ነገር አለ በህይወት ዘመኔ መካከል ላይ እድሜ እንዲረዝም ሀብቴም እንዲበዛ ማድረግ ያለብኝ ቃል ኪዳን አለብኝ አንድ ቤተሰብ ውስጥ 3 ሴት ልጆችን መሰዋት አለብኝ ማንንም መሰዋው ተረጋጊ ገና ዝም በል አንተ እንዴት ነው የሚያደርገው? በቃ መስዋዕት ካለበት ታሪክ ነው። ካልሆነ ግን በቃ እኔን አትጨናንቁኝ። ና አጠገብ ና። እዚህ ጋር ሆነህ እንደዚህ ትናገራለህ ማለት እያንዳንዷን ነገር ምንድነው? ልጅቷ ላይ ያረክባት ነገር ምንድነው? በቃ ነገርኩ። በዛ ሰዓት እኔ እንደዚህ አይነት ሀሳብ ነበረኝ። ከዛ በፊት ግን በቃ እሷን በቃ ትንሽ ተወሰነ ጊዜ እንደሚስትም እንዳርጋት ብዬ አሰብኩና ሚስት አያት የተወሰነ ጊዜ ከቆየች በኋላ ግን በደንብ ከተስማማን 3 ሴቶች መቱን ደግሞ ታላቅ ታናሽ ስለሆኑ ጥሩ ነው። እኔ ከታደቱ ጋር የሚገናኝ ነገር ነውና እነሱም በለው ሰዋታለው ብዬ አስቤ ነበርና ነገር ግን ወዳው እንዳየኋት ልጅቷን ሽምግልና ስልክ ቤተሰቦቿ አይቀበሉ ነበር። ነገር ግን እኔ በጥበቤ ቤተሰቦቿን እንዲያምኑ አደረኳቸው። ማለት እንዴት አድርገህ እናንተን አይደለ በታላቅ እህትየዋ ነው እሱም ያደረኩት። የመረስከው በታላቅ እህትየዋ ነው። ቡና ተፈልቶ ቤት ሲቀመጡ ጭስ ላይ የሚጨመር ጭስ ሰጥተዋት ያ ጭስ ቤት ውስጥ ሲጨስ ሁሉም ሰዎች እኔ የምለው ነገር ቤት ውስጥ እሺ እንዲባል እንዲፈቀድ ማድረጊያ ነበርና ያን አደረገች ልጅቷ። ቤተሰቦቻቸው ላይም ቤተሰቦቻቸው አሻሉ እና ደስ አድርጋቸው ነው ከኛ ጋር የተጣሉ አሻሉ። ከዛ እሷም ቢያለች እሱን አላገባም ማለች። እኔ ደግሞ ጠይቂም ቢሚለኝን ሰው ማድረግ የማቀው ነቃለሁ የፈለገው ነገር ነው ማድረገው። ከዛ በኋላ እኔ ሽማግሌ ልኬ ሰዎችን መርጬ መልምዬ ልኬ እነሱንም እኔንም ስላዋረደች እቺ ልጅ አዋርዳታለሁ በቁማት ትቀራለች ብዬ ወሰንኩባት። ቆይ ክብር አለኝ ብለህ ነው የምታስበው?